እሸቱ መለሰ ቸግሮኛል ብሎ መጣ። እንዴ አንተ አልነበርክ እንዴ በአሜሪካን ገዳም ይሰራል ብለ በዶላር ኮሚሽን ስትወስድ የነበርከው? ኤአይን ተጠቅማችሁ ሀብታም መሆን ትችላላችሁ ስትለን የነበርከው አንተ አይደለ እንዴ? ዛሬ እንዴት ቸገረ? የደብረ ብርሃኑስ ፕሮጀክት ምን አረከው? ለመዝደቅ ነው ለመዝደቅ የሚል ፋውንዴሽን አቋቁመ ነበር፣ ብር እንደተሰበሰበ ሰምተናል። እንዴ የቸገረው ሰው አታቁም እንዴ? አንዳንዶቻችሁ ደግሞ ይሄው የቸገረው ፌዝ እኮ ያስታውቃል። እንደዚህ አይነት ፌዝ ነው። ኖ ሞር ድራማ እሸቱ። እንደውም እኔን ቸግሮኛል፣ እኔን እርዱኝ፣ ይሄው አካውንቴን አስቀምጫለሁ፣ ቴሌብሬን አስቀምጫለሁ፣ ቸግሮኛል፣ እንደውም እኔን እርዱኝ። ዶላር ላይ የሚተኛ ሰው እንደው ለማስመሰል ለድራማ ራስ ሰውነትን ቀንሰ ካስተውላን የመጣው ባለፈው የዋልድባ አባቶች ረገሙት ተባለ። ሳይውል ሳያድር እርግማናቸው ደረሰብኝ ለማለት ዛሬ ቸገረኝ ብለህ መጣ። አንድ ቤትና አንድ ላንድ ክሮዘር ቀረኝ ብለህ ዊልዬ ሳይደርስልህ ከዊልዬ ጋር እንደውም ወደ ካናዳ ነው አሜሪካ ልካቸዋለሁ ብለህ ስትል ነበር። ማአት ሰው ህዝብ አዳም ነው የተበላው። እንደውም ጉዳዩን ከፌደራል ፖሊሶች ጋር ይዤዋለሁ ብለህን ነበረ። የት አደረስከው? የቸገረን እኛ ነን። የቸገረው ፊዝ ይሄ ነው፣ እርዱን። እኛ ድራማ አንችልበትም፣ ቸግሮንም እንደ እሸቱ ድራማ መስራት አንችልበትምና አካውንታችን የካይሻላችሁትን አድርጉ። እሸቱ ራሱ አስገባበት። ከኮሚሽን ካገኘው ዶላር 1 2000 3000 ዶላር ዝም ብለህ አስገባበት። ምንም ቀላል ነው ላንተ። ምን ድራማው ምን ይሰራል ብለን እና ለእሸቱም ሼር አድርጉለት፣ ለተስፋዬ አስገባለት፣ እርዳው በሉት፣ ደገፍ አድርገው በሉት። እሸቱ የመጨረሻውን ካርድ መዟልና ብር ስጡኝ ቸግሮኛል አለ። በጣም ለምን እንደዚህ አታርግም? በኤአይ ቤታችሁ ሆናችሁ ሀብታም መሆን ትችላላችሁ ምናምን አላልክም? እሱም መንገድ ለምን ተጠቅመህ አንተ ሀብታም አትሆንም? ወደ ውጭ ሀገር እንልካለን ብለህ ያ ሁሉ ሰው ላይ ግፍ ሲሰራ አንተ አይደል የሰራው? እንዲያንም ማስታወቂያ የሰራ ስለነበርኩ ሰውዬ ዛሬ ገንዘብ የለኝም እና ብር ስጡኝ የምትለው ምንድን ነው? ያልመጣህበት መንገድ ይሄ ብቻ ነበር የቀረ። ገንዘብ ስጡኝ ብለህ መለመን ነበር የቀረና አንተ አሁን ትለምናለህ። ለወጣቶች ከኔ ተማሩ፣ ሀብት በቀላሉ ማፍራት ይሻላል፣ ኢትዮጵያ ውስጥ ሰነፍ ወጣት በዝቶ ነው እያልክ እኛ ስራ ስጠን መንግስት ስንል እኛ ላይ ስተቸና ነበር። ዛሬ ገንዘብ ስጡኝ ትላለህ። እፍረት የለም እሸቱ። እና ማምታታት በሶሻል ሚዲያ ላይ አምታቶ መብላት እናስቆማችኋለን ብያለሁ። አንተን አሁን እያወጣን ነው፣ እያበቃልን ነው አንተ ነገር። እሸቱ መለሰ በ8 ቀኑ ሰራተኞችን ልበትን ነው ድርጅቴም ኪሳራ ውስጥ ገብቷል የሚል ቪዲዮ ለቋል እና ሙሉ አላየሁትም፣ አላዳመጥኩትም። አለፍ አድርጌ አዳምጬዋለሁ። ያው በዛ ቪዲዮ ላይ ሲናገር የነበረው ምን ሲሰራ እንደነበረ ነገሮች እንዴት እንዳለፉ ምናምን ነው እና ደግሞ ያው መጨረሻውም ላይ ደግሞ ያው ሜምበር ሁኑና ድጋፋችሁ ያስፈልገኛል የሚል እንደሆነም ግልጽ ስለሆነ አለፍ እያደረኩኝ ነው ያየሁት። ያሳለፍኩበትና ሙሉ ቪዲዮ ያላዳመጥኩበት ምክንያት ደግሞ እኔ እሸቱን የምረዳው ወይም ደግሞ ምን ሲሰሩ እንደነበረ የሚያስረዱኝ በዚህ ቪዲዮ አይደለም። ሲሰሩ የነበሩትን ነገር ለአመታት እናውቃለን። እኛ ወጣት ነን። መሞከር፣ መታገል፣ የሆነ ነገርን ማሳካት እንዴት ከባድ እንደሆነ በደንብ አድርገን እናውቃለን፣ አንደርስታንድ አድርጋለን። ስለዚህ እኔ እሸቱን የማውቀው የማይቻሉትን ነገሮች ችሎ የሱ ቲሞች በጣም ጎበዝና ጠንካራ ሆነው ሲሰሩ ሲጎብዙ ነው እንጂ አሁን እንደዚህ ሲጠይቁ አይደለም እርዳታ። ብዙ ሰው ሲረዱ ነው የምናውቃቸው። ስለዚህ አሁን ላይ እኛ ብናገኛቸው ምሳ የምንጋብዛቸውን ገንዘብ ሜምበር በመሆን ወይም ደግሞ ለነሱ ድጋፍ በማድረግ ስለራሳቸው አይደለም። እሱም ኮንቴንት ክሬት እያደረገ ዩቲዩብ ላይም ሆነ ሶሻል ሚዲያም ላይ ወይም ንግድ ላይ ገብቶ የሆነ ገንዘብ ማግኘት ምናምን አያቅተውም። እሱ ጋር የሚሰሩ ልጆችም ቢሆኑ አያቅታቸውም። ግን ያሰባሰባቸው የዓላማ ጉዳይ ነው። ስለዚህ ብናገኛቸው ምሳ ብለን የምንጋብዛቸውን አሁን ለነሱ ያስፈልጋቸዋልና እናደርግላቸዋለን እንጂ እነሱ በሰሩልን ቪዲዮ መስራታቸው ትልቅ ነገር ነው ማሳወቃቸው። ከዛ ውጪ ግን በሰሩት ቪዲዮ አይደለም እኛ እነሱን የምናውቃቸው የምንለካቸው፣ ለአመታት ሲሰሩ የነበረው ነገር ስላለ ማለት ነው። አሁንም ደግሞ ቀጣይ ግባቸው ምግብ ቸገረን ወይ ምናምን አይደለም። ብዙ የሚያስቧቸው ገጠር ላይ ሴቶች ምናምን ብዙ ነገሮች አሉ፣ ቃል የተገባላቸው ቤተክርስቲያኖች አሉ፣ ብዙ የሚሰራ ስራ አለ እንደ ቲም። የነሱ ቲም ደግሞ ምን ያክል ነገር እንደሚሰራ ታውቃላችሁ ማለት ነው። ስለዚህ እኔ እንደ አንድ ወጣት ቪዲዮን አይቼ አብራርቶልኝ ምናምን ሳይሆን ከሆነ ጊዜ ላይ ገብቼ ሳየው ዩቲዩብም ቪው ብዙም አይደለም እና ያስታውቃል ያሉበት ሁኔታ። እንደ ወጣት ከጎናችሁ እንቆማለን። በርቱ ነው የምላችሁ። በቃ ቪዲዮአችሁን ያልጨረስኩት ለአመታት ስለማቃችሁ ነው። ለዛ እንደ ማስጠንቀቂያ አይነት ነገር ነው ለኛ የነገረና ውስጣዊ መልእክቱ ማለት ነው። እንደተረዳው ስለ ኮሜዲያን እሸቱ መለሰ ለመናገር ነው የመጣሁት። ኮሜዲያን እሸቱ መለሰን በአካል አግኝቼው አላውቅም፣ ከዚህ በፊት ተገናኝተንም አናውቅም። በአጠቃላይ የሚሰራቸውን ስራዎች ግን አደንቃለሁ። የሚሰራቸው ስራዎች ሞራል ቫልዩ ያላቸው ናቸው ማለት ነው። ማህበረሰቡን ያማከለ ኤቲክስ ያላቸው ነገሮች ናቸው። እንደዚህ አይነት ኮንተንት እየሰራችሁ
በእነዚህ አይነት ቫልዩ ውስጥ ሆናችሁ ራሳችሁን ሼፕ አድርጋችሁ በኢንተርናሽናል ደረጃ ተደማጭነት ማግኘት እጅግ በጣም ከባድ ነው። በተለይ ዩቲዩብ ላይ ስትሰሩ በዩቲዩብም ታሪክ የሰራ ልጅ ነው አክቹሊ በቃ ምንም እንኳን መጥፎ ነገር አድርጓል ብለን ትንሽ እንኳን ያላረጋገጥነው ነገር ብናወራበትም ግን ወደንም ጠላንም በዩቲዩብ ታሪክ ትልቅ ስራን የሰራ ልጅ ነው። በዩቲዩብ ላይ 70 ሰው ቀጥሮ ማሰራት ማለት እጅግ በጣም ብዙ ሰው ነው። አስቡት በወር እንኳን ለአንድ ሰው 5000 ብር እንኳን ሚኒመም ከፈለ ብንል ካልኩሌት አድርጉት ምን ያህል እንደሚመጣ በወር። እንዳልኳችሁ ነው እንደዚህ አይነት ሰዎችን ማግኘት ሞራል ቫልዩ ያላቸው ለሀገራቸው ስሜት ጥሩ ያላቸው መጥፎ መስራት እየቻሉ ግን ጥሩን የሚያስቀድሙ ሰዎች ማግኘት እጅግ በጣም ከባድ ነው። በተጨማሪም እነዚህ ሰዎች ይህንን ኮንተንት ይዘው በእንደዚህ አይነት ቫልዩ የሰውሪን ኮንተንት ይዘው ማስቀጠል የኛ ድጋፍ ከሌለበት ባዶ ነው የሚሆነው። የመጨረሻቸው የት እንደሆነ ብዙዎቻችን እናውቃለን ብዬ አስባለሁ። እና ኮሜዲያን እሸቱ መለሰ መልካም ስራን እየሰራ ልጅ ነው። ማንም ሰው ክሪቲሳይዝ አድርጎ መጥቶ ክሪቲሳይዝ እያደረገ ያለ ምንም ኤቪደንስ ቢናገረው እኛ በእነሱ ሐሳብ ተነስተን ይህንን መልካም ሰው የሰራቸው ስራዎች ወደ ኋላ እንዲጎተቱ ማድረግ የለብንም ብዬ አስባለሁ። እኔ እንደማስበው እሱ ራሱ ሞቲቬት ያደረጋቸው ሰዎች ናቸው እሱ ላይ የዞሩበት ማለት እሱን በማየት የተነሱ ሰዎች ናቸው አሁን እሱ ላይ ዞረው ሌላ ነገር የሚያወሩበት እንዳይሳካ ስኬታማ እንዳይሆን ብዙ ሰዎች እንዳያስተምር የሚያደርጉት። ግን በመጨረሻ አንድ ነገር እርግጠኛ ሆኜ ልንገራችሁ ኮሜዲያን እሸቱ አሁን እያለን ያለው የሆነ ሰው ቀጥሬ ብር ማግኘት አቃተኝ ለነሱ መክፈል ምናምን ብቻ ሳይሆን ነግሬያቸዋለሁ። ሞራል ቫልዩ ያላቸውን ነገሮች እየሰራሁ እንድቀጥል የእናንተ ድጋፍ ያስፈልገኛል ብዬ ነግሬያቸዋለሁ። ከዚህ በኋላ መጥፎ ነገር ስሰራ ብትመለከቱኝ እንዴት የሰው እንደዚህ ጥሩ ሰው አልነበረ ብላችሁ አታውሩ እንዳታወሩ እንደ ማስጠንቀቂያ አይነት ነገር ነው ለኛ የነገረና ውስጣዊ መልእክቱ ማለት ነው። እንደተረዳሁት which is 100% ደግፈዋለሁ እሱን ሐሳብ በጣም ልክ ነው ያረከው ነገር እጅግ በጣም ልክ ነው። እኛ ኢትዮጵያኖች መልካም ስራ አፕሪሺየት የምናደርግበት ትንሽ ነው ኢንተርቫሏ ትንሽ ነች በጣም አጭር ነች። ከዛ በኋላ ትረሳለች ትዘነጋለች። መጥፎ ነገር ሰርታል ብለው ያሰቡ ጊዜ ግን ጥሩ ነገሮችን ሁሉ ሳያስታውሱ ነው የሚረጋግጡትና ኮርስ መልካም ስራን ያረከው ጥሩ ነገር ነው ያረከው። ኮሜዲያን እሸቱን ዩቲዩብ ፕላትፎርም በተለይ ዩቲዩብ ፕላትፎርም ለበጎ የተጠቀመ አሁንም መታገዝና መረዳት የሚገባው ኢትዮጵያ መልካም የሆኑ ነገሮችና መልካም ነገሮችን አጉልቶ የሚያሳይ ብርቱ የሆነ ወጣት ነው። የወጣት ደግሞ መጥፎ ነገርን እየሰራ ተመልክተ ነው ክሪቲሳይዝ ከማድረጋችን በፊት መልካም ስራ እንዲሰራ አፕሪሺየት ማድረግ መደገፍ ማገዝ አለብን። እኛ ኢትዮጵያ ውስጥ ያለን ሰዎች እሱን አካውንት ዩቲዩብ አካውንት ፎሎ ከማድረግ በተጨማሪ ምንም አይነት ፐርፐዝ እንደሌለው ነግሮናል። እሱ ውጭ ሀገር የምትኖሩ ሰዎች ቪዲዮን በደንብ ተመልከቱለት፣ አግዙት፣ በአካውንቱ ብር ላኩለት፣ እንዳይወድቅ እንዳይሰናከል መጥፎ ነገር እንዳይሰራ ካሁኑኑ እናግዘው ብዬ እላለሁ። ከሱ ጋር ምንም አይነት ኮኔክሽን የለኝም፣ ተደዋውዬ ማላቅም አግኝቼው ማላቅም፣ ግን ይሄ ነገር ነው የሚሰማኝ፣ ይሄ ስሜት ነው የሚሰማኝ። ይሄን ነገር ደግሞ ተባብረን ማድረግ አለብን። በመጨረሻም አንድ መልእክት ላስተላልፍ። ብሩክ ራስ ክሪቲሳይዝ አድርገዋል ነበር ባለፈው እሱና አገረኛው ሚዲያ ልትሉ ትችላላችሁ። አዎ መጥፎ ነገር አድርጓል ብዬ ባሰብኩት ወቅት ተናግሬያለሁ። ነገር ግን ይሄን ነገር በሽምግልና እንዲፈቱት ነው የተናገርኩት። ይሄ ማለት እሱ ከዚህ ሚዲያ እንዲርቅ አልፈልግም በፍጹም። ብዙ የሰራቸው ጥሩ ነገሮች አሉ፣ ወደፊትም ከሱ ኤክስፔክት ማድረጋቸው ጥሩ ስራዎች አሉ። ሁሉም ሰው ከስተት ነፃ አይደለም፣ ስተት ይሰራል እኔን ጨምሮ። ግን እንዲኖርልን ሶሻል ሚዲያ ላይ እንዲኖርልን ፈልገው ሰው መካከል አንዱ እሱ ነው። እኔ ፐርሰናሊ ማለት ነው ይሄን ሐሳብ ብዙዎቻችሁ ትደግፉታላችሁ ብዬ አስባለሁ። በመጨረሻም የኔ ልጅ ስልክ ምን ብላ እንደምትጠራ ታውቃላችሁ? ጋሸቱ ብላ ነው የምትጠራው። ምክንያቱም ደግሞ ከዚህ በፊት እሱ በዩቲዩብ ላይ ለቀቃቸው እጅግ በጣም ለህፃናት አስተማሪ የሆነ ቪዲዮዎችን ስለምትከታተል ነበር። ልጅ ያለው ሰው ይሄንን ይረዳል ብዬ አስባለሁ። ለብዙ ሰዎችን ህሊና የሚቀርጽና የሚያስተካክል ነገር ነበር ሲሰራ የነበረው። ይሄን ነገር እንዲቀጥል እንፈልጋለን። መልካም ቀን ይሁንላችሁ። ይሄን ነገር አስቡበት። ብሩክ ነኝ።